በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጾመ ፍልሰታ ለምን እንጾማለን? ሰላም ለእናንተ ይሁን ውድ የቻናሌ ቤተሰቦች እንደምን አላችሁ? ናለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችን ጋር ይሁን። እንኳን አደረሳችሁ አደረሰን ለጾመ ፍልሰታ። ጾመ ፍልሰታ ለምን እንጾማለን? በነገረ ማርያም ተጽፎ እንደምናገኘው እመቤታችን ቅድስት ድንግል ማርያም ጥር 21 ቀን በ49 ዓመተ ምህረት ከዚህ ዓለም ድካም ባረፈች ጊዜ ቅዱሳን ሐዋርያት ሊቀብሯት ወደ ጌተሰማኒ ይዟት ሲሄዱ አይሁድ እንደ ልጇ ተነሳች አረገች እያሉ እንዳያውኩን በእሳት እናቃጥላት ብለው በአመጻ ተነሱ። ታውፋንያ የሚባል አይሁዳዊም አጎበሯን ይዞ ሊያወርዳት ሲል የእግዚአብሔር መልአክ ሁለት እጆቹን ቀጥቶታል። ከዚህም በኋላ እግዚአብሔር አምላክ ሐዋርያው ቅዱስ ዮሐንስ ጨምሮ እመቤታችን በደመና ነጥቆ ወደ ገነት ወስዶ ከዕፀ ሕይወት ስር አስቀመጣት። ቅዱሳን ሐዋርያትም እመቤታችን ያለችበት ቦታ እንዲገልጽላቸው ባረፈች በ8ኛው ወር ከነሐሴ ቀን 1 ቀን ጀምሮ ሱባኤ ገብቶ እግዚአብሔርን በጸሎት መጠየቅ ጀመሩ። ከዚህም ላይ 8 ወር ሙሉ ምን ይዞ ቆይቶ ነሐሴ ላይ ሱባኤ ገቡ የሚል ጥያቄ ሊነሳ ይችላል። በእውነቱ ቅዱሳን ሐዋርያት ከስብከተ ወንጌል፣ ከጾም፣ ከጸሎት፣ ከግብረ ተአምራት ተለይቶ እንደማያውቁ መንፈሳዊ ሕይወታቸው ምስክር ነው። በመሆኑም እመቤታችን ካረፈችበት ቀን ከጥር ወር ጀምሮ እስከ ነሐሴ ድረስ ጥያቄያቸውንም ጸሎታቸውን ባያቋርጡም ከሰው ተለይተው ሱባኤ ገብተው ጾም ጸሎት የጀመሩት ግን ከነሐሴ 1 ቀን ጀምሮ ነው። ቀድሞስ የክብር ባለቤት የጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርት ሆነው እናቱ ቅድስት ድንግል ማርያም ተሰውራባቸው እንዴት ዝም ብለው ይቀመጣሉ? ሁለት ሱባኤ ካደረጉ በኋላ ነገሩን የማይረሳ የለመኑትን የማይነሳ እግዚአብሔር አምላካቸው ጸሎታቸውን ሰምቶ ነሐሴ 15 ቀን የእመቤታችን ስጋ ሰጥቷቸው በክብር ገንዘው በጌተሰማኒ ቀብረዋታል። በ3ኛው ቀንም እንደ ልጇ እንደ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይታ ተነስታለች። ከመትንሳኤ ወልደ እንደ ልጇ ትንሳኤ ያሰኘው ይህ ታሪክ ነው። ሐዋርያው ቅዱስ ቶማስ ሲሰብክ ቆይቶ ደመና ጠቅሶ ከሀገረ ስብከቱ ወደ ኢየሩሳሌም ሲመጣ እመቤታችን ከሙታን ተለይታ ተነስታ ወደ ሰማይ ስታረግ አገኛት። በዚህ ጊዜም ቀድሞ የልጅሽን ትንሳኤ ዛሬ ደግሞ ያንቺን ትንሳኤ ሳላይ ቀረው ብሎ ትንሳኤዋን ባለማየቱ ሐዘን ስለ ተሰማው ከደመና ይወድቅ ዘንድ ወደደ። ወፈቀደ ይደቅ እምደመናው እንድል እመቤታችን አይዞ አትዘን፣ ባልንጀሮቼ ሐዋርያት ያላዩትን ትንሳኤን አንተ አይተሃል ብላ ከሙታን ተለይታ መነሳቷ ማረጓን እንደ ነገረችው እንደነገራችሁ እዛ ያያቸውን ሰበን ሰታ እነዚያችሁን ሰበን ሰታ
ሰደደችው። እነሱም ትእዛዟን ተቀብሎ በክብር ከተሰናበታት በኋላ ወደ ሐዋርያት ሄዶ እንዳልሰማ እንዳላየ መስሎ የእመቤታችን ነገር እንደምን ሆነ አላቸው። እነርሱም አግኝተነው ቀበርናት ሲሉ ሞት በጥር በናሴ መቃብር እንዴት ይሆናል አላቸው። በዚህ ጊዜ ቅዱስ ጴጥሮስ ከዚህ በፊት የክርስቶስን ትንሣኤ መጠራጠሩን ጠቅሶ እየገሰጸ ስለ እመቤታችን መቃብር እነርሱ የሚነግሩትን ሁሉ መቀበል እንደሚገባው ለቅዱስ ቶማስ አስረዳው። ቅዱስ ቶማስም የያዘውም ያውቃልና ጸጥ ብሎ ሲሰማ ቆየ። ቅዱስ ጴጥሮስ ተቆጥቶ የእመቤታችን ክብር ስጋ ለቅዱስ ቶማስ ለማሳየት ሄዶ መቃብሯ ሲከፍቱ የእመቤታችን ስጋ ሊያገኝ አልቻለም። በዚህ ጊዜ ቅዱስ ጴጥሮስ ደንግጦ ቆመ። ቅዱስ ቶማስ አታምኑኝም ብዬ ነው እንጂ እመቤታችንስ ከሙታን ተለይታ ተነስታ ስታረግ አግኝቻታለሁ ብሎ የሰጠችውን ሰበን ለሐዋርያት ሰጣቸው። እነርሱም በእመቤታችን ትንሣኤ እርገት እየደሰቱ ሰበኗን ለበረከት ተከፋፍለው ሊቃውንት ቤተ ክርስቲያን እንደሚያስተምሩን በቅዳሴ ጊዜ ስራይ ዲያቆን በሚይዘው መስቀል ላይ የሚታሰረውን መቀነቱን መስል ልብስ እንደዚሁም አባቶች ካህናት በመስቀላቸው ላይ የሚያደርጉ ቀጭን ልብስና በራሳቸው የሚጠመጠሙት ነጭ ሻሽ የእመቤታችን ሰበን ምሳሌ ነው። በየዓመቱ ቅዱሳን ሐዋርያት ቶማስ የእመቤታችን ትንሣኤና እርገት አይቶ እኛ እንዴት ሳናይ እንቀራለን ብለው ከየሀገረ ስብከታቸው ተሰብስበው ጌታችን ስጋዋን እንዲሰጣቸው በጠየቁበት በዚህ ወቅት በነሐሴ 1 ቀን ጀምሮ ሱባኤ ቢይዙን ጌታችን ልመናቸው ተቀብሎ ነሐሴ 15 ቀን እመቤታችን መንበር ጴጥሮስን ተራዳይ ካህን እስጢፋኖስን ሰራይ ዲያቆን አድርጎ ቀድሶ እመቤታችን ሐዋርያት አቅርቧቸው እርሱ እመቤታችንን በዓይናቸው ከማየት ባሻገር አብሮ ስጋ ወደሙ ተቀብሎ ትርጓሜ ውዳሴ ማርያም። ይህን ትምህርት መሰረት በማድረግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ነሐሴ 1 እስከ 15 ያለው 2 ሱባኤ ከ7ቱ አጽዋማት አንዱ ሆኖ የምእመናን ዘንድ መጾም እንደሚገባ ስርዓት ሰርቶልናል። ፍትሐ ነገሥት 15 ይህ ጾም ማርያም የማርያም ጾም ወይም ጾም ፍልሰታ ለማርያም የማርያም የፍልሰቷ ጾም እየተባለ ይጠራል። ፍልሰት የሚለው ቃል ፈለሰ፣ ሄደ፣ ተሰደደ ካለው የግዕዝ ግስ የተገኘ ሲሆን ትርጉም ከአንዱ አገር ወደ ሌላ አገር መሄድ ያመለክታል። ፍልሰታ ለማርያም ስል እመቤታችን ቅድስት ድንግል ማርያም ካረፈች በኋላ ከጌተሰማኒ ወደ ገነት መወሰዷን የሚያስረዳ መልእክት አለው። በጾም ፍልሰታ በቤተ ክርስቲያን በየቀኑ በማህሌት በሰዓታት በቅዳሴ በሚደርሰው ቃል እግዚአብሔር ነገረ ማርያም ማለትም የእመቤታችን ከመጸነሷ ጀምሮ እስከ እርገቷ ድረስ ያለው ታሪክ ለአምላክ ማደሪያነት መመረጧ፣ ንጽህናዋ፣ ቅድስናዋ፣ ክብሯ፣ ርኅራኄዋ፣ ደግነት፣ አማላጅነት፣ ሰው ወዳድነቷ በሰፊ ይነገራል። እመቤታችን የሚያወድሱት ድርሳናት መካከል በተለይ ምስጢረ ሥላሴ፣ ምስጢረ ስጋዊና ነገረ ድህነት ከነገር ማርያም ጋር በማዛመድ የሚያትቱ ቅዳሴ ማርያም እንደዚሁም ነገረ ድህነት ምስጢረ ስጋዊ ከነገረ ክርስቶስ እና ከነገረ ማርያም ጋር በመማሳጠር የሚያተተው ውዳሴ ማርያምን በሰፊ
በስፋት ይጸለያል፣ ይቀደሳል፣ ይተረጎማል። በሰንበታት የሚዘመሩ መዝሙራት፣ በየዕለቱ በቅዳሴ ጊዜ የሚነበብ የመጽሐፍ ቅዱስ ክፍሎች የእመቤታችን ቅድስት ድንግል ማርያም ለተዋሕዶ በእግዚአብሔር መመረጧን፣ ዘላለማዊ ድንግልናዋን፣ ክብሯን፣ ቅድስናዋን፣ ንጽህናዋን የሚያወሱበት ናቸው። በጾም ፍልሰታ ባህታውያን ብቻ ሳይሆን ዓለማውያን በእግዚአብሔር ቸርነት የእመቤታችን አማላጅነት የሰይጣንን ፈተና ድል ለማድረግ እንዲቻላቸው ከቤተሰቦቻቸው ተለይቶ በየገዳሙና በየአብያተ ክርስቲያኑ በዓት አዘጋጅቶ ሱባኤ ገፍቶ ስጋቸው ለፍቃደ ነፍስ አስገዝቶ ይጾማሉ፣ ይጸልያሉ። እንደዚሁም ቅዱስ ስጋው ክቡር ደሙን ይቀበላሉ። እኛም የእመቤታችን እረፍት ትንሣኤ በማሰብ ከልጇ ከወዳጇ የሚገኘውን ጸጋ በረከትን ተስፋ በማድረግ የአባቶቻችንና እናቶቻችን ፈለግ ተከትለን በየዓመቱ ጾም ፍልሰታ እንጾማለን። የምንችለው ደግሞ አስቀድሰን ቅዱስ ስጋው ክቡር ደሙ እንቀበላለን። በተጨማሪ ይህ ጾም ለእመቤታችን ያለን ፍቅር የምንገልጽበት ወቅት ነው። በተለይም ኦርቶዶክሳውያን ህጻናት በአብዛኛው ትምህርት ወንጌል የሚማሩ ቅዱስ ስጋው ክቡር ደሙ የሚቀበሉ በዚህ በጾም ፍልሰታ ነው። ሁላችንም ጌታችን በስሙ ሁለትም ሶስትም በስሜ ሁለቱም ሶስትም ሆነን ለጸሎትና ለመልካም ስራ ብንሰበሰብ እርሱ በመካከላችን እንደሚገኝ የገባልን ቃል ኪዳን መሰረት በማድረግ ማቴዎስ 18 ከቁጥር 8 በጾም ፍልሰታ ሳምንታትን በጌታችን በእመቤታችን በቅዱሳን ሐዋርያት ስም በቤተ ክርስቲያን ተሰብስበን ቅዱሳት መጻሕፍትን ከመማር ባሻገር ብንጾም፣ ብንጸልይ፣ ብናስቀድስ እንደዚሁም ስጋ ወደሙ ብንቀበል በረከት ላይ በረከት፣ ጸጋ ላይ ጸጋ እናገኛለን። በኋላም ሰማያዊ የእግዚአብሔር መንግስት ለመውረስ እንችላለን። ነገር ግን በሕግ የተከለከለው እስኪመስል ድረስ በዚህ ወቅት ሆነ በሌላ ጊዜ ስጋውን ደሙን የሚቀበሉ ወጣቶች ጥቂቶች ናቸው። ስለዚህም አረጋውያንና ህጻናት ብቻ ሳይሆኑ ወጣቶች ጭምር የመቆርበና የመዳን ክርስቲያናዊ መብት እንዳለ በመርዳት ራሳችን ገዝተን ንስሐ ገብተን ቅዱስ ስጋው ክቡር ደሙ መቀበል ይገባናል። አምላካችን በማይታበል ቃሉ ስጋዬን የሚበላ ደምን የሚጠጣ የዘላለም ሕይወት አለው በማለት ተናግሯልና ዮሐንስ ወንጌል 6 ከቁጥር 44 54 6 ዮሐንስ ወንጌል 6 ከቁጥር 54 ለእግዚአብሔር ምስጋና ይሁን። የእግዚአብሔር ቸርነት፣ የእመቤታችን ቅድስት ድንግል ማርያም አማላጅነት፣ የቅዱሳን ሐዋርያት ጸጋ በረከት አይለየን። አሜን። ወስብሐት ለእግዚአብሔር ወለድንግሉ ለመስቀሉ ክብር። የጻፉልን ቃለ ሕይወት ያሰማልን። በዲያቆን ኤፍሬም የነሳው